ነው ታላቅ የምስራች። ይህንን ህንፃ እያያችሁት ነው። በጣም ደስ የሚል ዜና ልነግራችሁ ላስተዋወቃችሁ ነው ይዤላችሁ የመጣሁት ዛሬ። በዋሸራ ማርያም የተሰራ ታላቁ የቅኔ ዩኒቨርሲቲ ይህንን ይመስላል። እንግዲህ ለፍጻሜ ደርሷል። እንደምታዩት ዲዛይኑ በመስቀል ቅርጽ ነው የተሰራው። እንግዲህ በሀገራችን እያንሰራራ ከጠፋበትና ከተኛበት ተመልሶ እያንሰራራ ያለው የግዕዝ ቋንቋ ይነሳ ዘንድ ትልቅ አስተዋጽኦ እየተደረገ ነው ያለው በዘመናችን። ለዚህ ደግሞ ጉልህ አስተዋጽኦ ያበረክት ዘንድ የዋሸራ ማርያም የቅኔ ቤት የመጀመሪያው እንግዲህ የቅኔ መስራች ተብሎ የሚታሰበውም ዋሸራ ነው። ድሪም ነው የፈለሰፈው ተብሎ የሚታሰበው እንግዲህ ባለን መረጃ መሰረት ቅኔን ድርህም ይባል ታላቅ ሊቅ እንደፈለሰፈው ነው የሚነገረው። ስለዚህ ይህንን ደግሞ ከቅኔ መነሻነቱ አንጻር ትልቅ የቅኔ ዩኒቨርሲቲ ተሰርቷል ማለት ነው። ይህንን ይመስላል እንግዲህ ቤተ ክርስቲያኑ ከዚህ ከፍ ይላል። አሁን የሚገለገሉበት የቅኔ ተቋሙ ያለው ጉባኤ ቤቱ ያለው ላይ ከፍ ብሎ ይሄ የምታዩት ጫካ ነገር የለም፣ እዛ ጋር ነው ያለው። እንግዲህ ደስ የሚል ድባብ ነው ያለው። ላይ የምታዩት አናቱ ላይ የመጨረሻው ቦታ ላይ እንግዲህ ዳባ ተራራ ይባላል። እንግዲህ ፀሐይ መግቢያዋ ጋር እንዲህ ብላ የምታዩት ልዩ የተፈጥሮ ክስተት የምታስተውሉበት ዳባ ተራራ ይባላል። መንትዮቹ ተራሮች ከተማዋ በዙሪያ ነው ያለው። ከዚህ በስተጀርባ ደግሞ የመጀመሪያ ደረጃ ትምህርት ቤት አለ። እንደገና ከዚህ ከቅኔ ዩኒቨርሲቲው በስተጀርባ ሃይስኩሉ አለ። ይሄ የምታዩት ደግሞ ይሄ ትልቅ ሸለቆ በዚህ ታች ደግሞ ዘማ ወንዝ ይባላል ማለት ነው። የዘማ ወንዝ ታላቅ ወንዝ ነው። በነገራችን ላይ ከአዴት ወይ ደግሞ ከባህር ዳር ሞጣ አዲስ አበባ በሚወስደው መንገድ ይገኛል። ታውቁታላችሁ። እዚህ ማዶ ላይ ደግሞ የሚገኘው ደግሞ እንደገና እንድራም ይባላል። እንድራም ቤተክርስቲያን እንግዲህ ታላቁ ፈላስፋ የቅኔው ፈላስፋና ሊቅ ድርሃም ማለት ድሪም እዛ ጋር ዋሻ እንደነበረው ታሪክ ያሳል። ታሪክ መዛግብት እንደዛ የሚል ነገር ያሳያሉ። እዛ ሻጋር ላይ የምታዩት ቤተክርስቲያን ማለት ነው። ከዚህ ዝቅ ብሎ ታች ላይ የሚታያችሁ ከሆነ ምናልባትም ይታያል ብዬ አስባለሁ። አዎ በቀይ ነገር የለም፣ እሱ ጸበል ቤቱ ነው። የዋሸራ ማርያም ጸበል ቤት ማለት ነው። እንግዲህ ጥር ማርያም አስተርዮ ማርያም ንግስ በዓል ይነግሳል። እዚህ ለመታደም እግረ መንገዴን መጥቼ ይሄንን ለናንተ እያሳያችሁ እገኛለሁ። ስለዚህ ቪዲዮው ለሁሉም ይደርስ ዘንድና እኔንም ታበረታቱኝ ዘንድ ሰብስክራይብ፣ ላይክ፣ ሼር በማድረግ የበኩላችሁን አስተዋጽኦ አድርጉ ነው። ስለዚህ ይህንን በማድረግና በማበረታታት የተቀበረውን ጥበባችን ወደፊት ልናመጣውና እኛ አውሮፓውያንን መምሰል ሳይጠበቅብን እነሱ እኛን ነው ሊመስሉ የሚገባቸው። ምክንያቱም እኛ ያለን ታላቅ ጥበብ ነው ያለን። እንግዲህ ሊቃውንት እንደሚያስረዱን ከሆነ እኛ ይሄ ትውልድ ተለጣፊ ሆነ እንጂ አውሮፓውያን ወደኛ ነው ሊመጡ የሚገባቸው። እኛ የያዝነውን ነገር ነው ሊያስቀናቸውና ወደኛ ሊመጡ የሚገባቸው ማለት ነው። ስለዚህ አውሮፓውያን ልንመስልበት የምንችል ምንም አይነት ምክንያት የለም። ምክንያቱም ሁሉ ነገር የነሱ አርቲፊሻል ነው፣ የኛ ደግሞ ከተፈጥሮ ጋር የተሰናሰለ እና ወደ ታላቁ መንፈሳዊነት ነገር ሊያስገባን የሚችል ልዩ ተፈጥሮ ያለን እኛ ጋር ነው። የተፈጥሮ ምስጢር ያለው እኛ ጋር ነው። ስለዚህ የፊደላታችን ቢባል ቋንቋው፣ ቁጥሩ፣ ሁሉ ነገር ተቀምሮ የአምልኮ ስርዓት ሁሉ ነገር የተሰናሰለ ሀገር ያለባት ኢትዮጵያ ናት ማለት ነው። ስለዚህ ለአውሮፓ የምንሰግድበትን ነገር ትተን እነሱ ወደኛ ወይ ደግሞ እነሱ ልናሰግዳቸው የሚገባን ሰዎች ስለነሱ እየሰገድን እንገኛለን ማለት ነው። አሁን ደስ የሚል አያያዝ አለ። እንግዲህ በተለያዩ ዩኒቨርሲቲዎች ደስ ባይልም ትንሽ አያያዙ አሁንም ድረስ እንግዲህ አዲስ አበባ ዩኒቨርሲቲ የጀርመንን ፕሮፌሰሮች እያመጣ
ሪሰርች ያረጋግጣል። እንግዲህ ልክ እንደ ምን ነበረ ቃሉን መጥራት እኮ ከብዶኝ ነው። ያው እንደ ካድሬዎቻችን ማለት ነው። ያያችሁት ነው ያል ዩኒቨርሲቲው ህንፃው ይሄንን ይመስላል። ዙሪያውን ታጥሯል። እንግዲህ አገልግሎት ይጀምር አይጀምር ምናልባትም አላወቁም እስካሁን ባለው። ምናልባት እስኪ ውስጥ ላይ ሰዎች አሉ፣ እነሱን ጠይቀን መረጃ ማግኘት ከቻልን እንጠይቃለን። ውስጥ ላይ ሰዎች አሉ። ደስ የሚል ቦታ ነው። እንደነገርኳችሁ በመስቀል ቅርጽ ነው እንግዲህ ከላይ ወደ ታች ሲታይ የመስቀል ቅርጽ ዲዛይን ነው ይዞ የተሰራው። በሩ ዝግ ነው። ይቅርታ ገብተን ጠይቀን መረጃ ማግኘት እንችላለን ብዬ አስቤ ነበር። ይኸው ሰዎቹ ውስጥ ላይ ናቸው፣ ግን መረጃ የምናገኝ አይደለንም። ስለዚህ ጊዜ ሲፈቅድና ሁሉን ነገር ማድረግ በሚቻልበት ሰዓት እናንተ መጣችሁ ደግሞ የምታዩበት አጋጣሚ ይፈጠራል። ስለዚህ ልጆቻችሁን ግዕዝ አስተምሩ። ታላቁ ቋንቋ እንደሆነ ዓለም በእርግጥ እየተወዛገበች ነው። የመጀመሪያው ቋንቋ ማን ነው ይባላል። እንግዲህ እኛ ባለን መረጃ መሰረት እኛ በምናምነው ቋንቋ ግዕዝ እንደሆነ ይወራል። የአዳም ቋንቋ ነው ተብሎ ይታሰባል። ይሄን ይመስላል። በደንብ ቁልጭ ብሎ ይታያል። አዎ እንግዲህ እንደነገርኳቸው የቅድሙ ተራራውም ይሄ ነው። ይሄው ጉባኤ ቤቱ ላይ ቀለም የተቀቡ ቤቶች ያሉበት ጋር ነው ያለው። እሱን ላሳያችሁ እችላለሁ። ስለዚህ ይህን ይመስላል። ቪዲዮውን ሰብስክራይብ አድርጉ።